ይህንን ቀኝ የሚባለውን የሽብር ቡድን የመሰረቱት ያደራጁት በየመዋቅሩ በየደረጃው ኔትወርክ ዘርግተው ያስቀመጡት ራሱ የአማራ ክልል ፕሬዝዳንት የነበሩት ሰው ናቸው ይላል። ማን ናቸው ያ ሰውዬ? በዛች ባገኛት ስብዛ በቤንዚል እያረበረበ የማውደም የማቃጠል ከግለሰብ ቤት ገብቶ ሞባይል፣ ሀብል፣ ብር፣ ተራብር የመዝረፍ የመጣው እኮ ውጊያ። ደብረ ታቦር ከተማ የነበረው የኢትዮጵያ መከላከያ ሰራዊት ደብረ ታቦርን ማቃጠል ከፈለገ ከተማዋን ለቆ መውጣት ለምን አስፈልገው? ለምን አልተቃጠለችም? እስከዛሬ መከላከያ ሰራዊት እያለ ይሄን ያክል ጊዜ ደብረ ታቦር ከተማ ነበረች አይደል? በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን በአንዳነት ጋር አብሮ በጋራ እየሰሩ የክልሉን ጸጥታ እንዲያስከብሩ የተሾሙት ሰዎች የክልሉን ጸጥታ የሚረብሹና የሚነሱ እየሆኑ እንዴት ኢትዮጵያ እስከዛሬ እንደቀጠለች ራሱ እንደሚወደው እናውቃለን። አምነን የገባንም የክልሉ መንግስት የክልሉ አብሮን ነው ብለን ነው እንጂ ዘመነ ካሴና የሚከተለው የተለያዩ ስራዎች ሲሰሩ የክልል መዋቅር በየዞኑ በየወረዳው ያሉ ኃላፊዎች ጋር በጋራ ይሰሩ የነበሩ ናቸው። አንደኛ ጥያቄ እስከዛሬ ድረስ እነዚህ ልጆች ይሄንን መረጃ የሚያውቁ ከሆነ እንዴት ለመንግስት አላቀበሉ? መንግስት አመራር አለ ቀኛ ውስጥ አርበኛው ነው ማለት ነው። ከነ ማስረጃው በስም ዝርዝር ቁልጭ አድርገን እንሰጣለን። ይታሰሩ ይገደሉ ይቀጡ አይደለም የታድሶ ስልጠና መውሰድ አለባቸው። በቃ እነሱ ካልሆነ እንዴት ማስረሻ ሰጤ አይነት ሰዎች ከጎኑ ሆነው አሁንም የክልሉ መዋቅር ያልጸዳው ለምንድን ነው? አሁንም በየወረዳው በየዞኑ ያሉ ቀኝ የሚባሉ ከሽብርተኛው ጋር የሚሰሩ ሰዎችን እያወጣችሁ ማትረሽኑልን ለምንድን ነው? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን ከሰሞኑ በአማራ ክልል ደብረ ታቦር ከተማ ገብቶ ጥፋት ፈጽሞ የወጣውን የሽብር ቡድን የምንቃኝበት ፕሮግራም ይኖረናል። ይሄ የሽብር ቡድን እንዴት ደብረ ታቦር ከተማ ሊገባ ቻለ? የአካባቢው የጸጥታ ኃይል፣ የክልሉ መዋቅር እንዴት ይሄ መረጃ ሳይደርሰው ቀረ የሚለውን ጉዳይ መሰረት አድርገን ከሰሞኑ ያገኘናቸውን መረጃዎች አካተን የምንወያይበት ፕሮግራም ይዘን መጥተናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ማንኛውንም ሐሳብና አስተያየቶች በዋትስአፕ ስልክ ቁጥራችን ልታሳውቁን እንደምትችሉና ባነሳነው ርዕስ ላይም ያላችሁን የግል አስተያየታችሁን በኮመንት መስጫው ላይ ልታሳውቁኝ እንደምትችሉ እየገለጽኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ይሄ የአማራው ሸኔ የሚባለው የሽብር ቡድን ራሳቸው ባመኑት አመራሮቹ ባመኑት እንዲሁም ደግሞ እስካሁን የመጡበትን ታሪካቸውን በምንቃኝበት ጊዜ በምናገኘው መረጃ የአማራ ክልል ጠላቶች በአጠቃላይ ደግሞ የኢትዮጵያ ጠላቶች የሆኑ አካላት የሚልኳቸው የሽብር ቡድኖች መሆናቸውንና የኢትዮጵያ ታሪካዊ ጠላቶች ጋር ከግብጽ ጀምሮ እስከ ሻዕቢያና ህወሓት ጋር በጋራ በመሆን የአማራን ህዝብ ወደ ጨለማ ዘመን ለመመለስ ኢትዮጵያንም ለማፍረስና ለማዳከም አልመው ከሚሰሩ አካላት ተልዕኮ ተቀብለው የሚንቀሳቀሱ የሽብር ቡድን አባላት መሆናቸውን በራሳቸው አንደበት ማመናቸውን እንረዳለን። እንዲሁም ደግሞ በውስጣቸው የነበሩ ነገር ግን የሰላም አማራጭን ተቀብለው ወደ ሰላሙ መንገድ የመጡት እንደነ ማስረሻ ሰጤና እንደነ ኮሎኔል ፋንታሁን መሐባ አይነት ሰዎች ነገሮችን እየገለጡ ሲያስረዱ እንደሰማነው የዚህ የአማራው ሸኔ እንቅስቃሴ በእርግጥም የተሸጠ ትግል መሆኑን የአማራን ህዝብ ነፃ ለማውጣት ሳይሆን ኢትዮጵያን ማፍረስና ማዳከም ከሚፈልጉ የጠላት ኃይሎች ጋር በጋራ በመስራት በሰሜኑ በኩል የሻዕቢያን ጦርነት ወደ አማራ ክልል ጎትተው በማምጣት የሻዕቢያን ጦርነት አማራ ክልል ላይ በመዋጋት ነፃ እናወጣዋለን የሚሉትን የአማራን ህዝብ ወደ ባርነትና ወደ ጨለማ ወደ ድህነትና ወደ ሰቀቀን ለመክተት እየሰሩ ያሉ
የሽብር ቡድን ተላላኪዎች መሆናቸውን በራሳቸው በጓዶቻቸው አንደበት ሲነገር ሰምተናል። የወጣንበት ጥያቄ ወደ ሌላ መንገድ ዳይቨርት ሲያደርግና ለዚያም ተገቢ የሆኑ የተወሰኑ በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን ባንዳነት ነው። ትክክልም አይደለም። ህዝቡም ይህን አይደግፍምና ወደ ትክክለኛው መስመር እንዲመጡ መነጋገር፣ መደራደር ፖለቲካል ዊዝደም የፖለቲካ ብልጠት ነው። ተማሪዎች እየተማሩ አይደለም። ወጣቶች እንቅስቃሴያቸው ተገድበዋል። ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። አጀንዳው አሁን የመጣው አጀንዳ የአማራ ህዝብ አጀንዳ አለመሆኑን ተረድተው የተወሰኑ በሌላ አደረጃጀት ያሉ አመራሮች በጥቅምና በተለያየ ምክንያት በመተሳሰር የአማራን ህዝብም ሆነ ዘላቂ የኢትዮጵያን አንድነትና ጥቅም ክህደት ፈጽመው እታች ያለውን ታጋይ አሳስተው የአማራን ትግል ወይም የአማራን ህዝብ ጥያቄ አሳልፈው ሰጥተዋልና ይሄንን አሁን ኦልሞስት ሁሉንም ጥያቄዎቻችን በሚመልስ መልኩ ስለተነጋገር ይሄንን ተረድተው ክልሉንም የኢትዮጵያ ሉዓላዊነትንም እንዲያስከብሩ ነው። ከሻዕቢያና ከህወሓት ጋርም አንድ ላይ በጋራ ተባብረን እንሰራለን እያሉ ሲያወሩም ራሳቸው ግንባር ፈጥረው በአማራ ክልል መከላከያ ሰራዊት ላይ ጥቃት ሲፈጽሙም ከዚህ በፊት የተመለከትነው ያገኘነው ታሪክ እንደሆነ እንረዳለን። ስለዚህ አሁን በቀደም እነዚህ ሰዎች ደብረታቦር ከተማ ገብተው ያደረጉት የሽብር እንቅስቃሴ ህወሓት በጸለምት በኩል መጥቶ ተቀጥቅጦ ከተመለሰ በኋላ በራያ ግንባር ከሻዕቢያ ጋር አንድ ላይ በማበር በሻዕቢያ አመራሮች በህወሓት ባህላዊ ጀነራሎች የተመራውና እየተጋለበ የመጣው ይሄ የአማራው ሸኔ እንደ ፈረስ የሚጠቀሙበት ቡድን ማለት ነው። እየተጋለበ መጥቶ በአማራ ክልል በኩል በራያ በኩል የጀመረው ትንኮሳ ሲመለስ ሲቀለበስ፣ በጸለምት በኩልም ህወሓት ተቀጥቅጦ ሲመለስ ከዚያ በኋላ እነዚህን ተላላኪዎች ለማጥፋት መጀመሪያ ላኪውን ማጥፋት አለብኝ ብሎ የኢትዮጵያ መከላከያ ሰራዊት ከየአካባቢው እየወጣ ወደ ሰሜን ግንባር እየተንቀሳቀሰ ባለበት ሰዓት መከላከያ ሰራዊት እግሩ መውጣቱን ተከትለው ደብረታቦር ከተማ ላይ ገብተው የሻዕቢያንና የህወሓትን ዓላማ አስፈጽመው ተመልሰዋል። በዲሽቃ በሞርተር በተለያየ ጦር መሳሪያዎች ከተማችን ውስጥ ለማናወጥና ከተማችን ለመያዝ አቅዶ የመጣበት ሁኔታ ነው ያለ። ከመጀመሪያ ይሄ ቡድን ሲመጣ ይህን ከተማ ያለው የጸጥታ ኃይል የክልሉ የጸጥታ ኃይል ነው። አድማ መከላከልና ፖሊስ፣ ሰላም አስከባሪ እና አመራራችን ነው። ይህን በቀላሉ በዚህ ማጥቃት ይቻላል፣ ከተማውን እስከ 3 ሰዓት መቆጣጠር እንችላለን በሚል 12 ሰዓት ውጊያ ከፍቶ እስከ 3 ሰዓት ተቆጣጥሮ መግለጫ ለመስጠት አስቦበት የመጣ ቡድን ነው። ይሄ ቡድን ከከተማችን መጥቶ ተኩስ ከከፈተበትና ከገጠመ ጀምሮ ለተከታታይ 8 ሰዓት ከፍተኛ ትንቅንቅ ያደረግንበት በመጨረሻ ማይቀጡ ቅጣት ተቀጥቶ የያዘውን የሞተውን ሙትና ቆስለኛ ትቶ እንዲፈረጥጥ ያደረግንበት ሁኔታ ነው ያለ። በመጀመሪያም የዚህ ኃይል ዋና ተልዕኮ ከተማው ማጥፋት ነው፣ ማውደም ነው። እኛ ግንባር ላይ እየተፋለመ ባለበት የጸጥታ ኃይሉ ብዙ ቢሮዎችን አቃጥሏል፣ አውድሟል። አምቡላንስ ይወድማል። እናቶች እኮ የሚሄዱበት የመድኃኒት የጤና የደቡብ ጎንደር ጤና መምሪያ ሙሉ በሙሉ አውድሟል። ሌሎች ቢሮዎችን አውድሟል፣ አቃጥሏል። በዛች ባገኛት ስብዛ በቤንዚል እያረበረበ የማውደም የማቃጠል ከግለሰብ ቤት ገብቶ ሞባይል፣ ሀብል፣ ብር፣ ተራ ብር የመዝረፍ የመጣው እኮ ውጊያ ሳይሆን ዝርፊያ ነው። ስለዚህ ይህን ህዝባችን የተዘረፈው ህዝባችን ያውቃል። ለውጊያ ሳይሆን ለዘረፋ መጥተው ያሳዩት ይሄ ቀጣይም ታሪክ ሆኖ የሚቀመጥ ከውጭ ጠላቶቻችን ተልኮ ተሸክመው መጥተው ነው። ህወሓት እኮ በ82 በነበረው ቂም እስካሁን ድረስ ደብረታቦርን በልማት ወደ ኋላ ለማስቀረት ያደረገው ጥረት አሁንም ደግሞ የእሱ ፈረሶች መጥተው ቀሪውን የሱን ዓላማ ለማሳካት ሲሉ የሰሩ ስራ። የሻዕቢያና የህወሓት ዓላማ ምንድነው የሚል ጥያቄ የሚያነሳ ሰው ካለ የሻዕቢያና የህወሓት ዓላማ አንደኛ የአማራን ህዝብ በማጥፋት ኢትዮጵያን ማዳከም ይቻላል የሚል የፖለቲካ ትርክት ይዘው የሚንቀሳቀሱ ህወሓትም መጀመሪያ 66 ዓመተ ምህረት ሲመሰረት ዋናው ጠላታችን የአማራ ብሔር ነው፣ ስለዚህ የምንታገለው ጨቋኟን የአማራ ብሔር ነው ብለው ማኒፌስቶቸው ላይ አስፍረው ከመጡ በኋላ 27 ዓመት ሙሉ በስልጣን ዘመናቸው የአማራን ህዝብ በየአካባቢው እንዲገደል፣ እንዲሰደድ፣ እንዲፈናቀል እንዲሁም በተለያዩ ፖለቲካዊ አሻጥሮች እንዲገለልና መድሎ እንዲደርስበት እንዲሁም የተለያዩ ሰቀቀንና ግፎችን እንዲቀበል አድርገውት ኖረዋል። አሁን ዛሬ ታሪክ ተቀይሮ ኢትዮጵያዊ የሆነ መንግስት ስልጣን ላይ ሲወጣ እነዚህ ሰዎች አጣነው የሚሉትን ስልጣናቸውን ለማስመለስ የአማራን ህዝብ እንደ ፖለቲካ ትርፍ ማጋበሻነት በመጠቀም የአማራን ህዝብ ለማነሳሳት የሞከሩት
እንቅስቃሴ አልሳካላቸው ሲል ራሳቸው ግንባር ድረስ መጥተው የሻዕቢያን ጦርነት ሻዕቢያ መከላከያ ሰራዊት ሊዋጋ ከሻዕቢያ ጋር ሊዋጋ ወደ ኤርትራ ድንበር እየተጠጋ መሆኑን ሲሰማ የራሱን ጦርነት በእነዚህ ተላላኪዎቹ በኩል ወደ አማራ ክልል አስገብቶ ደብረታቦር ከተማ ላይ ደብረታቦርን ትምህርት ጽሕፈት ቤትን፣ የጤና ተቋማትን እንዲሁም ደግሞ የፋይናንስ ማዕከልን የፋይናንስ ጽሕፈት ቤትን ጨምሮ ማህበረሰቡ የሚጠቀምባቸውን የአማራ ልጆች የሚማርባቸውን የአማራ እናቶች የአካባቢው የደብረታቦር እናቶች የሚወልዱባቸውን ሲታመሙ የሚመላለሱባቸውን አምቡላንሶች አቃጥለው የሚወጡ የደብረታቦር ተወላጅ የሆኑ የአማራው ሸኔ የቡድን አባላት ናቸው። የህወሓትና የሻዕቢያን ተልዕኮ ተቀብለው ደብረታቦርን በዛ ደረጃ አቃጥለዋት የወጡት። በማቃጠላቸው ነፃ እናወጣዋለን ብለው የወጡለት ማህበረሰብ ማንነታቸውን ቁልጭ አድርጎ እንዲያይ አድርገዋል። እኛም ስንናገር የነበረውን እነሱም ራሳቸው ባንደበታቸው ያመኑትን ከሻዕቢያና ከህወሓት ጋር አብረን እየሰራን ነው ያሉትን በቃላቸው ያመኑትን በተግባራቸው ያረጋገጡበት ነው። አማራን ማውደም፣ አማራን በማፍረስ በማተራመስ ኢትዮጵያን ማፍረስ ይቻላል የሚል ትርክት ይዘው የሚንቀሳቀሱት ደግሞ ሻዕቢያና ህወሓት አማራ ክልል ላይ እንዲፈጠር የሚፈልጉትን ውድመት በራሱ በአማራ ልጆች በኩል እንዲፈጸም በማድረግ የአማራ ህዝብ እንደገና ሌላ ሰቀቀን እንደገና ሌላ ግፍ እንዲደርስበት አድርገዋል። ይሄን ያደረጉት ግን አማራን ነፃ እናወጣዋለን ብለው የሽብር እንቅስቃሴ የጀመሩት የአማራ ተወላጆች ናቸው። የብሔር ቡድን በብሔር ተደራጅቶ የሚንቀሳቀስ የትኛውም አካል ነፃ አውጪ ነኝ የሚል የትኛውም ቡድን ነፃ አወጣዋለሁ የሚለውን ማህበረሰብ ይገድላል እንጂ ይጨፈጭፋል እንጂ ወደ ባርነት ያስገባው እንደሆነ እንጂ ነፃ የሚያወጡት ማህበረሰብ የለም ብለን ስንናገር የነበረውን ይሄ ቡድን አቅም ቢኖረው ጉልበት ቢኖረው መጀመሪያ የሚያጠፋው አማራንና የአማራን ህዝብ ነው ብለን የተናገርነውን ትላንትና ደብረታቦር ከተማ ላይ ገብተው የደብረታቦር ከተማን ያደረጉትን መኪና እያቃጠሉ ቪዲዮ የቀረጹ ሰዎች ናቸው። ከዛ ያንን ውድመት ከፈጠሩ በኋላ ምን አይነት ፖለቲካ ይዘው መጡ? መከላከያ ሰራዊት በድሮን እና በከባድ መሳሪያ ሲጨፈጭፋቸው አይቀጡ ቅጣት ቀጥቶ ከደብረታቦር ከተማ ሲያስወጣቸው ምንም እንኳን ውድመት ቢደርስም ሲያስወጣቸው ንጹሃንን እየጨፈጨፈ የደብረታቦር ከተማን እያቃጠለ ያለው የፌዴራል መንግስት መከላከያ ሰራዊት ነው የሚል ፖለቲካ ይዘው መጡ። ደብረታቦር ከተማ የነበረው የኢትዮጵያ መከላከያ ሰራዊት ደብረታቦርን ማቃጠል ከፈለገ ከተማዋን ለቆ መውጣት ለምን አስፈልገው? ለምን አልተቃጠለችም? እስከዛሬ መከላከያ ሰራዊት እያለ ይህን ያክል ጊዜ ደብረታቦር ከተማ ነበረች አይደል? ሲጠብቃት የነበረው መከላከያ ሰራዊቱ፣ ሚኒሻው፣ የአካባቢው ማህበረሰብ ነው። እናንተ እስከምትገቡበት ጊዜ ድረስ ጠብቆ መከላከያ የሚያቃጥልበት ምክንያት ምንድነው? ለምን እስከዛሬ አልተቃጠለችም? ይህንን የሚጠይቅ የነሱ ደጋፊ እኮ የለም። መከላከያን ያቃጠለው ሲላቸው አዎ መከላከያ ነው ብሎ የሚቀበል የደናቆርት ስብስብ ነው ያለው። እነሱም ተከታዮቻቸው በሙሉ ደንቆሮች እንደሆኑ ስለሚያውቁ ምንም ሊታመን የማይችል ሰው ግራቀኝ አይቶ ሊያቀው ሊረዳው የሚችለውን ነገር በደፈናው የሚቀበል የሰጡትን ሁሉ ጠቅልሎ የሚውጥ የማይመረምር የማይጠይቅ ተከታይ እንዳላቸው ስለሚያውቁ ራሳቸው ከተማቸውን እያቃጠሉ በጣም የሚገርመው ደግሞ ሻዕቢያና ህወሓት ቀድመው ወደ ደብረታቦር እንዲገቡ ያደረጓቸው የዛኑ የደብረታቦር ከተማ ተወላጅ የሆኑ የአሸባሪ ቡድን ታጣቂዎችን ነው። አካባቢውን ያውቁታል፣ መውጫ መግቢያውን ያውቁታል፣ መከላከያ ሰራዊት በየት እንደሚወጣ ያውቃሉ። ስለዚህ ልክ መከላከያ ሰራዊት ሲወጣ እነሱ ከተማቸውን ገብተው አቃጠሉ። እነዚህ ናቸው የአማራ ነፃ አውጪዎች። እነዚህ ናቸው አማራን ነፃ እናወጣለን፣ አማራ ተከባሃል፣ አማራን ሊያጠፋ የመጣ ኃይል አለ የሚሉት። ሊያጠፋቸው አማራን ሊያጠፋ የሚፈልገውን ህወሓትን አማራን ለማጥፋት እድሜ ልኩን ሲሰራ የኖረውን የኢሳያስ አፈወርቂን ፕሮጀክት ተሸክመው መጥተው በራሳቸው ከተማ ላይ የፈጸሙት እነዚህ የሽብር ቡድን አመራሮች እና የሽብር ቡድን አባላት አማራን ነፃ ልናወጣ ነው የገባ ነው ትግል እያሉ ሲያወሩ ለራሳቸው እንኳን አይቀፋቸውም ወይ ይላሉ።
ምክንያቱም ዛሬ ህዝቡ ነቅቷል። ዛሬ የሚሸወድ አካል የለም። ዛሬ የሚሸወድ ህዝብ የለም። ጭራሽ ደግሞ እንደዚህ ገብተህ ነፃ አወጣለሁ ያልከውን ማህበረሰብ ገብተህ ጤና ጣቢያውን ስታቃጥል፣ እናቶች የሚወልዱበትን ሆስፒታል የሚታከሙበትን ሆስፒታል ገብተህ ስታቃጥል፣ ትምህርት ቤት ስታወድም፣ መኪና እያነደድክ አምቡላንስ እያቃጠልክ ቪዲዮ ቀርጸህ ስትለጥፍ የኛን ንብረት የኛን ልጆች ትምህርት ቤት የኛን ሆስፒታል እያቃጠልክ ነው ወይ አንተኛን ነፃ የምታወጣን የሚል ጥያቄ ሊጠይቅ እንደሚችል ማህበረሰቡ ምንም እንኳን ከዚህ በፊት ቀድሞ መጠየቅ የጀመረ ቢሆን ያን ጥያቄ እንደሚጠይቅና ነፃ አወጣለሁ ያልከውን ማህበረሰብ ሀገሩን፣ ከተማውን፣ ንብረቱን እያወደምክ እንደ ነፃ አውጪ ታያለሁ ብሎ ማሰብ የጠላትን አጀንዳ ተቀብሎ መጥቶ የራሱ ከተማ ላይ እንደዚህ አይነት ጥፋት መፈጸም ምን አይነት ትርፍ ያመጣል ብሎ አስበው እንደሚያደርጉት ራሱ አይገባኝም። ለነገሩ እነዚህ ሰዎች አሁን በራሳቸው ጭንቅላት የሚያዙ አይደሉም። ምክንያቱም አሁን ደብረ ታቦር ገብተው የፈጸሙትን ጥፋት ወያኔ እስከ ደብረ ሲና በመጣበት ጊዜ የገባባቸውን ከተሞች ሁሉ በየዩኒቨርሲቲው በየመንግስት ተቋማቱ እየገባ ትምህርት ቤት ሲያቃጥል፣ የመንግስት ድርጅቶችን የመንግስት መስሪያ ቤቶችን ንብረት ሲያወድም፣ ኮምፒውተር ሲያቃጥል፣ ኮምፒውተር ሲዘርፍ ተመልክተናል። አሁንም የራሱ የአማራ ልጆች መሆናቸው ነው የሚገርመው እንጂ በሻዕቢያና በህወሓት እየተነዱ መጥተው ህወሓት የፈጸማቸውን የጥፋት እርምጃዎች በሙሉ ደብረታቦር ከተማ ላይ ፈጽመው ወጥተዋል። ስለዚህ እነዚህ ሰዎች በራሳቸው ጊዜ አሸባሪ መሆናቸውን፣ የአማራ ህዝብ ጠላት መሆናቸውን፣ የጠላት አጀንዳ አስፈጻሚዎች መሆናቸውን ራሳቸው ህወሓትና ሻዕቢያ ሊሰሩት የሚፈልጉትን ተግባር በአማራ ልጆች እጅ እያስፈጸሙ መሆኑን አብዛኛው የአማራ ህዝብ እንደው እስከዛሬ ያልገባው ያልነቃ እንኳን ካለ አሁን ደብረታቦር ላይ ገብተው የራሱ ከደብረታቦር ከተማ የወጡት የደብረታቦር ተወላጅ የሆኑ የሽብር ቡድኑ አባላት በራሳቸው ከተማ ላይ የፈጸሙትን ግፍ ተመልክቶ እነዚህ ሰዎች እውነትም የኢሳያስ አፈወርቂ ጉዳይ አስፈጻሚዎች ናቸው ማለት ካልጀመረ እስከሚጠፋ ወይ እስከሚገሉት እስከሚያርዱት ድረስ አይገባውም። እነዚህ ሰዎች ግን እንዴት ገቡ? ወደ ደብረታቦር ከተማ እንዴት ሊገቡ ቻሉ? የክልሉ መዋቅር፣ የክልሉ የጸጥታ ኃይል፣ መከላከያ ሰራዊት እንኳን ከአካባቢው ቢወጣ የክልሉ ፖሊስ አለ፣ አድማ በታኝ ፖሊስ አለ፣ የአካባቢው ሚሊሻ አለ። ምን እየተሰራ ነበር የሚል ጥያቄ የሚያነሳ ካለ አማራ ክልል ላይ ይሄ ቀኜ የሚሉት የውስጥ አርበኛ ማለትም በየዞኑ በየወረዳው ተቀምጦ በመንግስት መዋቅር ውስጥ ተቀምጦ የመንግስት ኃላፊዎች ሆነው የመንግስት ደሞዝ እየበሉ የኢትዮጵያ ሕዝብ በሚከፍለው ግብር ከኢትዮጵያ ሕዝብ በተሰበሰበ ግብር ደሞዝ እየተከፈላቸው የአማራ ሕዝብ በሚከፍለው ግብር ደሞዝ እየተቀበሉ የሚኖሩ የመንግስት ኃላፊዎች የሆኑ ነገር ግን ከሽብርተኛው ቡድን ጋር በጋራ ሆነው መረጃ እያቀበሉ አሸባሪ ቡድን ጥፋት እንዲፈጽም የሚሰሩ የውስጥ አርበኞች ቀኜ የሚባሉ አካላት እንዳሉ ከዚህ በፊት አብረዋቸው የነበሩት የሽብር ቡድኖቹ አባላት ሲናገሩ በአንደበታቸው አድምጠናል። አሁንም የአማራ ክልል መዋቅር ውስጥ እነዚህ ሰዎች አሉ። የጸጥታ ኃይሉ በአግባቡ እርምጃ እንዳይወስድ መከላከያ ሰራዊት መቼ ወጥቶ መቼ እንደሚገባ፣ በየት በኩል እንደሚወጣ፣ መቼ እንደሚወጣ ያንን ኃይል ያንን አካባቢ ሊቆጣጠር መከላከያ ሲወጣ የክልሉ የጸጥታ ኃይል መተካት አለበት። ነገር ግን መከላከያ ሰራዊት በሚወጣበት ቅጽበትና የክልሉ የጸጥታ ኃይል መግባት ባለበት ጊዜ ጋፕ በመፍጠር ክፍተት እንዲፈጠር በማድረግ እነዚህ የሽብር ቡድኖች ከተማ ገብተው እንደዚህ አይነት ጥፋት እንዲፈጽሙ የሚያደርጉ የውስጥ አርበኛ የሆኑ የአማራ ክልል መዋቅር ውስጥ በየደረጃው የተሰገሰጉ የሽብር ቡድኑ አባላት አሉ። እነዚህ የሽብር ቡድን አባላት ይህንን ብቻ መረጃ በማቀበል መከላከያ ሰራዊት ከነዚህ አካላት ጋር ያለውን እንቅስቃሴ በማስተጓጎል ብቻ አይደለም። አሁን በሽብር እንቅስቃሴ ላይ ያሉት የዚሁ የአማራው ሸኔ አባላት ወደ ሰላሙ መንገድ መምጣት ሲፈልጉ እንዳይመጡ የሚከለክሏቸው እነዚሁ በየጸጥታ መዋቅሩ በየመንግስት መዋቅሩ በየወረዳው በየዞኑ ያሉ የመንግስት ኃላፊዎች መሆናቸውን ያረጋል የሚባል አንድ በአማራው በዚህ በሽብር ቡድን እንቅስቃሴ ውስጥ አባል የነበረ ነገር ግን ቀድሞ ገብቶት ከሽብር እንቅስቃሴው የወጣ ወጣት ልጅ አለ። ያረጋል ይባላል። ያረጋል የአባቱን ስም ዘነጋሁት። እሱ ልጅ ቀኜ ስለሚባለው በየመዋቅሩ ስላሉት የሽብር ቡድን አመራሮችና አባላት በዝርዝር ሲናገር ከዚህ በፊት ሰምተናል። አሁን የኮምፓስ ሚዲያ የሚባለው የኤርሚያስ ለገሰ ሚዲያ ላይ ቀርቦ
ሲናገር የሰማሁት መረጃ በጣም አስገራሚ ስለሆነ ነው ይዤላችሁ የመጣሁት። ይህንን ቀኝ የሚባለውን የሽብር ቡድን የመሰረቱት ያደራጁት በየመዋቅሩ በየደረጃው ኔትወርክ ዘርግተው ያስቀመጡት ራሱ የአማራ ክልል ፕሬዝዳንት የነበሩት ሰው ናቸው ይላል። ማን ናቸው ያ ሰውዬ የሚለውን ጉዳይ ራሱ የሚናገረውን ልጋብዛችሁና ተመልሼ እመጣለሁ። እኔ የምናገረው እውነቱን ነው፣ ግን ይጠሉኛል፣ አይወዱኝም። እውነቱን ነው የምናገር። ይህ ቀኝ ውስጥ አርበኛ የሚባለው የጀመረ እኮ ትግል ከፈረሰ ውጊያ ከተጀመረ በኋላ አይደለም፣ በፊት ነው። ትግሉ ሳይጀምር ነው። በነገራችን ላይ እኔ ቀጥታ ነው ህዝብ እየሰማኝ ነው እንትን የብቻ በነገር ቆርጣ ልታስቀሩም ትችል ነበር። አሁን ግን ህዝብ እንዲያውቁ መፈልግ ቀኝ የውስጥ አርበኛ ማን አደራጀው ከተባለ መጀመሪያ የክልሉ መንግስት የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለ ስለ ቀኝ የውስጥ አርበኛ አደረጃጀት ጥንቅቅ አድርገው ያውቃሉ። በየት ወረዳ ማን እንዳለ፣ በየት ዞን ማን እንደሆነ እሳቸው የት እንዳሉ አላውቅም። አሁን መንግስት በእሳቸው ላይ ስራ ሰርቶ የቀኝ የውስጥ አርበኛ አደረጃጀቱ እንዴት ነው ቢል የበለጠ ያብራሩታል። ለምን ከተባለ ምናልባት ዶክተር ይልቃል ከፋለና የፋኖ በፋኖ ቤት ጥላቻ እንዲኖረው ያደረገ ከአቅሜ በላይ ነው ብሎ የፌዴራል መንግስት ጣልቃ እንዲገባ መከላከያ ጣልቃ እንዲገባ ባደረገው በፈረመው ፌርማ ነው እንጂ ከመጀመሪያ አብሮ ተስማምቶ ይሰራ እንደነበረ እናውቃለን። ከየትኛውም በዙሪያው ባሉ ከተቋም አመራሮች በየዘርፉ ያሉ የመምሪያ ኃላፊዎች በላይ ዘመነ ካሴን እንደሚወደው እናውቃለን። አምነን የገባንም የክልሉ መንግስት የክልሉ ውስጥ አብሮን ነው ብለን ነው እንጂ ዘመነ ካሴና የሚከተለውን አምነን አይደለም። የአማራው ሸኔን የሚደግፉ በየመዋቅሩ ያሉ በየዞኑ በየደረጃው በየወረዳው ያሉ የመንግስት ኃላፊዎችን መልምሎ በየመዋቅሩ ውስጥ ያስገባቸውና ያደራጃቸው የአማራ ክልል ፕሬዝዳንት የነበረው ዶክተር ይልቃል ከፋለ ነው ይላል። እኛ እኮ ለምንድን ነው የኢትዮጵያ መከላከያ ሰራዊት የት ሄዶ ነው ይሄ ቡድን እስከዛሬ ድረስ ያልጠፋው? ለምንድን ነው ከአማራ ክልል የጸጥታ ኃይል አቅም በላይ ሆኖ ነው ወይ ከመከላከያ ሰራዊት አቅም በላይ ሆኖ ነው ወይ ብለን ጥያቄ ስናቀርብ መልስ ያጣ ነው። ለካ ይህንን ቀኝ የሚባለውን ቡድን አደራጅቶ መከላከያ ሰራዊት የሽብር ቡድኑ ወዳለበት አካባቢ እርምጃ ሊወስድ ሲንቀሳቀስ ቀድመው እዛው መዋቅር ውስጥ የመንግስት መዋቅር ውስጥ ያሉ ሰዎች መረጃ ለሽብር ቡድኑ ይሰጣሉ። መከላከያ በዚህ እየመጣልህ ነው ወይ ክበብና አጥፋው ደምስሰው፣ ካልሆነ እርምጃ ወሰድበት፣ ካልሆነ ደግሞ መከላከያ ሰራዊት በዚህ እየመጣ ስለሆነ በዚህኛው አቅጣጫ ተንቀሳቀሱ እያሉ አቅጣጫ እያስቀየሩ መረጃ የሚያቀብሉትና የሽብር ቡድኑ ተንፋሽ ገዝቶ እስከዛሬ እንዲቀጥል ያደረጉት እዛው አማራ ክልል ውስጥ ያሉ ቀኝ የሚባሉ የሽብር ቡድኑ አመራር ሊባሉ የሚችሉ መረጃ አቀባዮችና በተለያየ ደረጃ ድጋፍ የሚያደርጉ የመንግስት ኃላፊዎች ናቸው። ይህንን ያደረጉት ይህን ኔትወርክ የዘረጉት ደግሞ የአማራ ክልልን የጸጥታ ሁኔታ ያስተካክላሉ፣ እርምጃ ይወስዳሉ ተብለው በፕሬዝዳንትነት የተቀመጡት ዶክተር ይልቃል ከፋለ ናቸው። የሰው ልጅ እንዴት በዚህ ደረጃ እንዴት ኃላፊነት ተሰጥቶት የተሰጠው ኃላፊነት ያንን የሽብር ቡድን ማጥፋት፣ የአማራ ክልልን ሰላም ማረጋገጥ፣ ክልልን ወደ ሰላምና ወደ ልማት መመለስ የሚል ሚሽን ተሰጥቶት የተሰጠውን ኃላፊነት እንዴት ለጥፋት ይጠቀማል? ቃል የሚባል ነገር አለ እኮ። ቃል ይገባሉ። የክልል ፕሬዝዳንቶች ሲሾሙ፣ ማንኛውም ኃላፊ ሲሾም ለክልሉ ለአካባቢ ማህበረሰብ ለሾመኝ ማህበረሰብ ስልጣኑን ለሰጠኝ ማህበረሰብ ላገለግል ቃል እገባለሁ ብሎ ቃል ይገባል። ያንን ቃል ኪዳን አፍርሰው መንግስት የሰጣቸውን እድል የማገልገል እድል ሳይጠቀሙበት ክልሉንም አተራምሰው የሽብር ቡድኖች እንዲደራጁ አድርገው የአካባቢው ገበሬ ሰላም እንዲያጣ ልጆች ትምህርት ቤት እንዳይሄዱ እንዴት ራሱ የሚመራውን ክልል ሰው እንዴት እንደዚህ ሊያደርግ ይችላል? ልጆች አላቸው እኮ እነዚህ ሰዎች ምንም እንኳን ውጭ ሀገር እያስተማሩ ሊሆን ይችላል ወይ አዲስ አበባ ሊሆኑ ይችላሉ የነሱ ልጆች አላቅም። ነገር ግን እንደ አንድ ኢትዮጵያዊ ከትምህርት ቤት የሚስተጓጎለው ከእርሻ የሚስተጓጎለው ገበሬ ትምህርት ቤት እንዳይሄዱ የሚከለከሉት ልጆች ከትምህርት ገበታ ውጪ እንዲሆኑ እንዲደነቁሩ የሚገደዱት የአማራ ክልል ተማሪዎች እንዴት ሰው በሚመራው ክልል ላይ እንዲህ አይነት ጥፋት እንዲፈጸም ፈቃደኛ ሆኖ እንዴት ይሰራል? ወይ ለይቶለት እኮ ሰው ለይቶለት ከሽብር ቡድን ጋር አብሮ መስራት አንድ ጉዳይ ነው። አንደኛ ይሄ የሽብር ቡድን የጠላት ተላላኪ እንደሆነ እየታወቀ የዘረኝነት ፖለቲካ በህወሓት ምክንያት የት እንዳደረሰን ምን አይነት መቀመቅ ውስጥ እንዳስገባን ተመልክተን ህወሓት ከዘራብንና ከዘረጋብን የጥፋት ኔትወርክ እና የጥፋት ዘመቻ
ኢትዮጵያን በከፈሉት መስዋዕትነት በ27 ዓመት ትግል ነፃ ከወጣን በኋላ ከአንድ አካባቢ የወጡ ሰዎች የአንድ ብሔር ነፃ አውጪዎች የኢትዮጵያ ስልጣን ላይ መጥተው ሲቀመጡ ኢትዮጵያ እንዴት እንደደህየች፣ ኢትዮጵያ እንዴት እንደተዋረደች፣ ኢትዮጵያ እንዴት አንገት እንደደፉ ያየ አንድ በአመራር ደረጃ የተቀመጠ ሰው እንደገና በተራው ሌላ ብሔርተኝነት እንዲገነግን እንዴት ይሰራል? ዘረኝነት ለህወሓት ምን ጠቀመ? ዘረኝነት ለኦነግ ሸኔ ምን ጠቀመ? ለኦነግ ምን ጠቀመ? ማን አተረፈ ኢትዮጵያ ውስጥ በዘረኝነት? እንዴት ነው ሰው ቢያንስ የተሾመበትን ኃላፊነት ለጥፋት የሚጠቀምበት? እንዴት ነው? እነዚህ ሰዎች ህሊና አሁን ዶክተር ይልቃል ከፋለ በጣም ዋይዝ የሆነ ለክልሉ ህዝብ የሚሰራ ነገር ግን አቅም ያነሰው ሰው ነበር የሚመስለው በጊዜው። ሲተካም አይ ከአቅሙ በላይ ሆኗል የሚል ኢትዮጵያውያን ያው ብዙ ጊዜ በቀናነት ስለምናስብ እንደዛ ነበር የምናስበው። ነገር ግን ይሄ ልጅ እንደውም ዘመነ ካሴን አምነን ሳይሆን ይላል ዘመነ ካሴን አምነን ሳይሆን የክልሉ መንግስት አብሮን ነው ያለው ብለን የክልሉ መንግስት አምነን ነው ወደ ትግል የገባ ነው ይላል። በዚህ ደረጃ እነ ዶክተር ይልቃል ከሽብር ቡድኑ ጋር እየሰሩ ነበር። ታዲያ እንዴት አማራ ክልል አይተራመስም? እንዴት አይፈርስም አማራ ክልል? እንዴት ደብረ ታቦር አይቃጠልም ታዲያ? እንደውም በዚህ መንግስት ጥንካሬ ከሽብርተኛ ቡድን ጋር የሚሰሩ አመራሮች እንደሆኑ እያወቀ ገለል እያደረጋቸው ባይመጣ ኖሮ አሁን ዶክተር ይልቃል ከፋለ እስከዛሬ በዚህ ይሄን የሽብር ኔትወርክ ዘርግቶ እስካሁን በስልጣን ላይ ቢሆን ኖሮ ምን ይፈጠር ነበር ብላችሁ አስቡት። ይሄ መንግስት እኮ ሪፎርም እኮ በጣም አስቸጋሪ ነገር ነው። ሪፎርም ማለት ዶክተር አብይ ይዞት የመጣው ወያኔ ይዞት የነበረው መዋቅር በሙሉ እንደያዘ ሰዎቹን በመቀየር ሳይሆን ሰዎቹ እንዳሉ ሆነው ነገር ግን የሰዎቹን አመለካከት ህወሓት የዘራባቸውን የዘረኝነት ትርክት አስተሳሰባቸው ላይ በመስራት ወደ ኢትዮጵያዊነታቸው እንመልሳቸዋለን ብሎ የህወሓትን መዋቅር በሙሉ ይዞ የቀጠለ እኮ ነው የዶክተር አብይ መንግስት። ለዛ ነው ትራንስፎርሜሽን ቢሆን ትራንስፎርም አድርጎ የወያኔን መዋቅር የወያኔን ቢሮክራሲ በሙሉ አፍርሶ አዲስ ተክቶ የሚገባ መንግስት ስለሚሆን ብዙም ስጋት አይኖርበትም። ነገር ግን ወያኔ የዘረጋው የደህንነት የመከላከያ የምናምን ኔትወርክ ባለበት ነው ሪፎርም እያደረኩ እቀጥላለሁ ብሎ የቀጠለው። ሪፎርም አደርጋለሁ ብሎ ደግሞ አዳዲስ ሰዎች ሲሾም ደግሞ አዳዲስ የሚሾሙት ሰዎች ከጠላት ጋር የሚሰሩ ከሽብርተኛ ጋር የሚያብሩ ሰዎች ሆኑ። እንዳውም በመከላከያ ሰራዊት ጽናት፣ በመከላከያ ሰራዊት ብርታት ኢትዮጵያውያን እና ኢትዮጵያ እንድትተርፍ ሆነ እንጂ እነዚህ እንደነ ዶክተር ይልቃል ከፋለ አይነት ሰዎች ስልጣን ላይ እየገቡ እየወጡ የክልሉን ኔትወርክ በሙሉ በሽብርተኞች እየሞሉ ከታጣቂ ጋር አብረው በጋራ እየሰሩ የክልሉን ጸጥታ እንዲያስከብሩ የተሾሙት ሰዎች የክልሉን ጸጥታ የሚረብሹና የሚነሱ እየሆኑ እንዴት ኢትዮጵያ እስከዛሬ እንደቀጠለች ራሱ ይገርመኛል። መከላከያ ሰራዊትን የሚነካ ሰው ኢትዮጵያን ለማፍረስ የፈለገ ነው የምንለው ለዚህ ነው። መከላከያ ሰራዊት ባይኖር በኢትዮጵያዊነቱ የተደራጀ ሰራዊት ባይኖር በኃላፊነት የተሾሙ የሽብር ቡድኑ አመራሮች ባሉበት ሁኔታ አማራ ክልል እስከዛሬ በዚህ ሁኔታ ሊቀጥል አይችልም ነበር። ነገር ግን ብዙ የጸጥታ ኃይሎች፣ ብዙ የመከላከያ ሰራዊት አባላት፣ ብዙ የአድማ በታኝ ፖሊሶች፣ የክልሉ የጸጥታ መዋቅር በጣም ብዙ ዋጋ ከፍለዋል። አሁን ይሄ የሽብር ቡድን ደብረ ታቦርና ጎንደር አካባቢ ገብቶ እንቅስቃሴ ሲያደርግ የአካባቢው የጸጥታ ኃይል ነው 6 ሰዓት ሙሉ ወጥሮ ተዋግቶ ሌላ ጥፋት ሌላ ውድመት እንዳይደርስ የተከላከለው። ያው መከላከያ ሰራዊት ደግሞ በድሮን እና በሌሎች ሌላ በከባድ መሳሪያ የወሰደው እርምጃ እንዳለ ሆኖ ማለት ነው። እና የክልሉን መዋቅር በማጽዳት ደረጃ የአማራ ክልል ምንም እንኳን እስከዛሬ ከነበረው አመራር የተሻለ ክልሉን ለማረጋጋት የሚሞክር በተሻለ ደረጃ እየሰራ ያለ ቢያንስ ታጣቂዎች በሱ ዘመን ወደ ሰላም እንዲመጡ ማድረግ የቻለ አመራር ስላለ የክልሉ ሰላምም አንጻራዊ በሆነ መንገድ ከዛሬ ዓመት ይልቅ አሁን የተሻለ እየሆነ ስለመጣ አሁን ያሉት እነ ዶክተር እና አቶ አረጋ ከበደ አሁን ያለው የክልሉ አመራር እስከዛሬ ከነበሩት የተሻለ ነው ብለን እንድናምን አድርገውናል። ነገር ግን የክልሉን መዋቅር በየደረጃው በየዞኑ በየወረዳው ያሉ ቀኜ የሚባሉት የሽብር ቡድኖች እስካሁን ድረስ አልጸዱም። ለዛ ነው ደብረ ታቦር ከተማ የተቃጠለችው። ሌላው የጸጥታ ኃይል በጊዜው እንዳይደርስ መከላከያ ሰራዊት ወጥቶ በሚሄድበት ጊዜ
የክልሉ አድማ በታኝ በሰዓቱ ገብቶ መከላከያን እንዳይተካ ጋፕ በመፍጠርና ለታጣቂዎቹ ለሽብርተኞቹ ጊዜና ሁኔታ በማመቻቸት ገብተው እንዲያወድሙ እንዲያቃጥሉ የሚሰሩ መዋቅር ውስጥ የመንግስት መዋቅር ውስጥ ያሉ የተለያዩ አካላት አሉ። እነዛን ለማጽዳት አሁን መንግስት ምን ማድረግ አለበት? አንደኛ ይህንን የሽብር ኔትወርክ ያደራጁት ሰው ዶክተር ይልቃል ከፋለ መሆናቸውን እነ የፋኖ አባላት የነበሩት እነ ያረጋል የሚባለው ልጅ ተናግሯል። በራሱ አንደበት መረጃዎችም አሉን ለመንግስት እንሰጣለን ብሏል። መንግስት አሁን ዶክተር ይልቃል ከፋለን ይዞ ይመረምርልናል ወይስ አይመረምርልንም ነው ጥያቄው። እነዚህ ሰዎች እዛው መዋቅር ውስጥ የነበሩ ናቸው። እዚሁ የሽብር ቡድን እንቅስቃሴ ውስጥ የነበሩ ናቸው። የተለያዩ ስራዎች ሲሰሩ የክልል መዋቅር በየዞኑ በየወረዳው ያሉ ኃላፊዎች ጋር በጋራ ይሰሩ የነበሩ ናቸው። አንደኛ ጥያቄ እስከ ዛሬ ድረስ እነዚህ ልጆች ይሄንን መረጃ የሚያውቁ ከሆነ እንዴት ለመንግስት አላቀበሉም? ዶክተር ይልቃል ያደራጁት ኔትወርክ በየዞኑና በየወረዳው መዘርጋቱን ለክልሉ መንግስት አሳውቀዋል ወይ? አሳውቀው ከሆነ የክልሉ መንግስት ምን አይነት እርምጃ ወሰደ? እነማን ናቸው ከታጣቂው ጋር የሚሰሩት? እነማን ናቸው በሐቀኝነት የሚሰሩት? እነማን ናቸው የአማራ ክልልን ለማተራመስ የአማራ ክልልን ለማፍረስ አማራን በማተራመስና በማመስ ኢትዮጵያን ማፍረስ ይቻላል ብለው የሚሰሩ ሽብርተኞች በሆነ ደረጃም ቢሆን እንዲሳካላቸው መንገድ የሚከፍቱት የትኞቹ አመራሮች ናቸው የሚለውን ጉዳይ የአማራ ክልል መንግስት መቼ ነው ይፋ አውጥቶ የሚያሳውቀን? እስከ መቼ ነው እነዚህ በየመዋቅሩ ያሉ የመንግስት ኃላፊዎች በሚፈጥሩት ክፍተት በሚፈጥሩት ስጋት መከላከያ ሰራዊት ዋጋ እየከፈለ ሀገርና ከተማ እየወደመ ንጹሃን እየተገደሉ ንብረት እየወደመ የሚቀጥለው እስከ መቼ ድረስ ነው? የክልሉ መንግስት እኮ ጊዜ ተሰጥቶታል፣ እድል ተሰጥቶታል፣ ኃይልና ስልጣን ተሰጥቶታል። አሁን የአካባቢው ማህበረሰብ ከመንግስት ጎን ቆሟል። ይሄ የሽብር ቡድን አማራን ለማጥፋት የመጣ እንደሆነ ታውቋል። ስለዚህ አሁን እዛው የሽብር ቡድን ውስጥ የነበሩ ሰዎች ወደ ሰላም እየመጡ የራሱን የሽብር ቡድኑን ሚስጥር ጎልጉለው የሚያወጡ ሚስጥሩን የሚያውቁ ሰዎች እንደነ ማስረሻ ሰጤ አይነት ሰዎች ከጎኑ ሆነው አሁንም የክልሉ መዋቅር ያልጸዳው ለምንድን ነው? አሁንም በየወረዳው በየዞኑ ያሉ ቀኝ የሚባሉ ከሽብርተኛው ጋር የሚሰሩ ሰዎችን እያወጣችሁ ማትረሽኑልን ለምንድን ነው? ይህ ካልሆነ በስተቀር መከላከያ ሰራዊት እዛ እሳት ሲለኮስ ሄዶ እያጠፋ በየአቅጣጫው በየወረዳው በየዞኑ እየሄደ ሊዋጋ አይችልም። ይሄ የሽብር ቡድን አሁን ከክልሉ የጸጥታ ኃይል አቅም በላይ አይደለም። ነገር ግን የክልሉ ኃይል ራሱ የክልሉ የጸጥታ ኃይል በተቀናጀ መልኩ እርምጃ እንዳይወስድ መረጃ እያዛቡ አቅጣጫ እያስቀየሩ ይሄ የሽብር ቡድን ገብቶ ጥፋት እንዲያደርስና ትንፋሽ እንዲገዛ የሚያደርጉት ውስጥ ያሉት አርበኞች ናቸው። አርበኞች ሳይሆን ባንዳዎች ናቸው። ለሽብርተኛው ቡድን አርበኛ የሆኑ ለኢትዮጵያውያንና ለኢትዮጵያ ግን ባንዳ የሆኑ ጠላቶች የመንግስት መዋቅር ውስጥ አሉ፣ አሁንም አሉ። እነሱ እስካልጸዱ ድረስ 1,000 ሚሊዮን መከላከያ ሰራዊት ብታሰልፍ 1,000 ሚሊዮን የጸጥታ ኃይል ብታሰልፍ አሁንም ነገ የሆነ ከተማ ላይ ገብተው ከማውደምና አለን የሚል ፖለቲካ ከመስራት ወደኋላ እንደማይሉ መረጋገጥ አለበት። አሁን መከላከያ ሰራዊት ወደ ድንበር ወደ ሰሜኑ ግንባር እየተጠጋ እንደሆነ ተሰምቷል። አሁን እነ ሻለቃ ዳዊት እያወሩ ያሉት ሌሎች ከተሞችም ላይ እንደዚህ አይነት የሽብር እንቅስቃሴ በመፍጠር አለን፣ ጉልበት አለን፣ እየሰራን ነው፣ ኃይል አለን የሚለውን ነገር ለዓለም አቀፉ ማህበረሰብ ማሳየት አለብን እያሉ ነው። የቢዛሙ ፋኖን ያደራጁት የአማራው ሸኔን የሚመሩት እነ ሻለቃ ዳዊት የሚባሉት የሽብር ቡድን መሪዎች ነገ ከነገ ወዲያም ሌላ ከተማ ላይ ገብተው እንደዚህ አይነት ሽብር እንደሚፈጽሙ እንጠብቃለን። የአማራ ክልል የጸጥታ መዋቅር በሚገባው ደረጃ ስላልጸዳ የክልሉ መዋቅር የጸጥታው መዋቅር ብቻ ሳይሆን በየዞኑ በየወረዳው የትኛውም ተቋም ላይ ያሉ ለዚህ የሽብር ቡድን መረጃ የሚያቀብሉ ሎጂስቲክ የሚያቀብሉ የተለያየ ድጋፍ የሚያደርጉ የመንግስት መዋቅር ውስጥ ያሉ የሽብርተኛው ቡድን ደጋፊዎች እስካሉ ድረስ የአማራ ክልል 100% ሙሉ ለሙሉ ወደ ጸጥታው ሊመለስ አይችልም። ስለዚህ የክልሉ መንግስት ወደ ሰላም የመጡትን የሽብር ቡድኑ አባላትን በአግባቡ መጠቀም አለበት። እነ ማስረሻ ሰጤ ከበቂ በላይ መረጃ አላቸው። በአመራርነት የነበሩ ናቸው። የትኛው የወረዳ የዞን ኃላፊ ከነዚህ ጋር እንደሚሰራ በዝርዝር በስም ዝርዝር እናውቃቸዋለን፣ መረጃው አለን ብሏል። ያረጋል የሚባለው የሽብር ቡድኑ አባል የነበረው ልጅ
መረጃ ኃላፊ ሆኜ እሱ የቀኝ ውስጥ የመረጃ ኃላፊ ሆኖ ሁለታችን እየተገናኘን መረጃ እየተለዋወጥን ሞርተር የያዘው አካል ማን ነው፣ እንዴት መክዳት እንደሚችል፣ እንዴት መማረክ እንደሚችል ሁሉ ነገር ከነሱ ጋር እየተገናኘ አብረን ሰርተናል። ዞኖችን፣ ወረዳዎችን እንደዚህ አድርጎ ተቋም እንዲወድም ሲደረግ የነበረ የጫካው ብቻ ሳይሆን በመንግስት መዋቅር ውስጥ የተሰገሰቡ በቀኝ ውስጥ አርበኛ ስም የተደራጁ ናቸው። ይህን አይነት ስራ የሚሰሩ በየከተማው በየከተማ አስተዳደሩ፣ በየዞን አስተዳደሩ፣ በየወረዳ አስተዳደሩ አሉ። ጠንክሮ መንግስት ከነዚህ ጋር ከሰራ በጣም በቅርብ ቀን ለውጥ ይመጣል ብዬ አስባለሁ እና ቀኝ ውስጥ አርበኛ ድርሻው በጣም ትልቅ ድርሻ ነው ያለው። በጣም የሰላም ጥሪውን ተቀብለው የሚገቡ ሰዎችን እንዳይመቻቸው ማድረግ ከዛም አልፎ እስከ ማሰር መንግስትን አምነው መሳሪያቸውን ይዘው መጥተው መሳሪያቸውን ካስረከቡ በኋላ አናቀም ሲያቅት ነው ደክም ነው የመጣ አይን እንዳላይ የሚባልበት ቦታ ያለ ይሄን ማን ነው የሚያደርግ? ቀኝ ውስጥ አርበኛ ሌሎች እንዳይመጡ ማለት ነው የጫካው እንደዛ አይነት ስራ ይሰራል እና በዚህ በቀኝ ውስጥ አርበኛ በኩል ከሚመለከተው አካል ጋርም እንደ ሚዲያ ላይ ከሌ ነው ብለን መናገርም ስለሌለብን መስራት እንዳለበት እሱ ስላለ እየሄድንበት ነው። በዋናነት ግን ማለት ታወቅ የሚመስለው አሁንም ቀኝ ውስጥ አርበኛ አለ። በጣም የሚገርመው አሁንም ራሱ ያላቋረጠ ማለት ነው። ምንም የሚደበቅ ነገር የለም። እየመጡ እኮ ነው። በጫካ ውስጥ ያሉት እኮ በቃኝ ሰለቼ ብለው እየመጡ ነው። ታዲያ እነሱ ሲመጡ ነው ያልታወቅም ብሎ የማያስብ እኮ አንዳንዴ ይገርመኛል። ይህ ብቻ አይደለም ግን ደግሞ እንደኔ መንግስት አሁን እኛ ስንመጣ የታድሶ ስልጠና ይወስደናል። የታድሶ ስልጠና መውሰድ ያለበት የመንግስት አመራር አለ ቀኝ ውስጥ አርበኛ ሆኖ ማለት ነው። ከነ ማስረጃው በስም ዝርዝር ቁልጭ አድርገን እንሰጣለን። ይታሰሩ ይገደሉ ይቀጡ አይደለም። የታድሶ ስልጠና መውሰድ አለባቸው። በቃ እነሱ ካልሆነ እንዴት ሊስተካከሉ ይችላሉ? እነዚህ ልጆች ያላቸውን መረጃ ለምን አትቀበሏቸውም? እስከ መቼ ድረስ ነው በዚህ ሁኔታ ህዝብና ሀገር ሰላም እያጣ የሚቀጥለው? መረጃው እጃችሁ ላይ እያለ መረጃ እንስጥ የሚል አካል እያለ መረጃውን ተቀብሎ እነዛን ሰዎች መመንጠር ያልተቻለው ለምንድን ነው የሚለውን ጥያቄ የክልሉ መንግስት መመለስ መቻል አለበት። በአጠቃላይ ግን ይሄ የሽብር ቡድን ትላንትና ከትላንት ወዲያ ደብረ ታቦር ከተማ ገብቶ ጥፋት አድርሶ ለተወሰነ ሰዓታት መቆየት ቢችልም ጥፋት የሚያደርስበት ሰዓት ቢያገኝም ነገር ግን ከዛ በኋላ ተቀጥቅጦ አይቀጡ ቅጣት ተቀጥቶ መውጣቱ ተሰምቷል። ሌላም ከተማ ላይ ግን እንደዚህ አይነት ሽብር እንዳይደርስ ከወዲሁ ጥንቃቄ እንደሚገባ ከአካባቢው ማህበረሰብ ጋር በተቀናጀ መልኩ መስራት እንደሚገባ የአካባቢው ማህበረሰብም ከጸጥታ ኃይል ጋር መተባበርና የነዚህን የሽብር ቡድን እንቅስቃሴ እያጠራና እየለየ ለጸጥታ አካላት አሳልፎ መስጠት፣ መረጃ ማቀበል የራሱን ሰላም ለመጠበቅ የሚከውነው ተግባር ነው ብለን እናስባለን። መከላከያ ሰራዊት ከባድ ግዳጅ አለበት። ወደ ሰሜን ግንባር እየሄደ ነው። የክልሉ የጸጥታ መዋቅር ለዚህ የሽብር ቡድን የሚያንስ አይደለም። እንኳን አይደለም ዛሬ በድሮን እና በተለያዩ የዘመናዊ ቴክኖሎጂዎች የታገዘ መከላከያ ሰራዊት እያለ ለሽብር ቡድን የሚያንስ የአማራ ክልል የጸጥታ ኃይል አለ ብዬ አላምንም። ነገር ግን ውስጡን ስላላጠራ ውስጡ ያሉት ሰዎች እየረበሹ አሁንም ህዝብ እየታመሰ ነው ያለው። ይሄ ጉዳይ በአግባቡ መታየትና ውስጥ ያሉ የጸጥታውን ሁኔታ የሚያደፈርሱ ለሽብር ቡድኑ ድጋፍ የሚሰጡ አካላት ዛሬ ነገ ሳይባል ለፍርድ መቅረብ አለባቸው፣ ለህዝብም መታወቅ አለባቸው። ይህንን የክልሉ መንግስት መስራት አለበት የሚለው የዛሬው የመጨረሻ መልእክቴ ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አስተያየት ለመስጠትና መረጃ ለማቀበል የምትፈልጉ ቤተሰቦቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ልትደውሉልንና መልእክት ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሆን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ